ፊልሞች በቅደም ተከተል የተሰሩ ናቸው። ቅደም ተከተሎች ከትዕይንቶች የተሰሩ ናቸው እና ትዕይንቶች በቀረጻ የተገኙ ናቸው። በቀደሙት ክፍሎች ኤዲቲንግ፣ ትራንዚሽን፣ ኮምፖዚሽን እና የመብራት መሰረታዊ ነገሮችን ሸፍነናል። ዛሬ በሲኒማ መብራት ላይ እናተኩራለን። ርዕሰ ጉዳዮችና አካባቢያቸውን ለማብራት የተለያዩ መንገዶችን እንመለከታለን። ይህ በሾት ሊስት ምዕራፍ ውስጥ ክፍል 13 ነው። ሲኒማቲክ ላይቲንግ ክፍል 2። ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች እውቀቶችን አምጥተን የምንማማርበት ክሎዝ አፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዝ አፕ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። በክፍል 1 የሲኒማ መብራቶችን መሰረታዊ ነገሮች አስቀምጠናል። የብርሃን አይነቶች፣ የብርሃን ባህሪያትን ጨምሮ አስፈላጊ ቃላት እና አብዛኛውን ጊዜ ትዕይንቶችን በብርሃን ለመሳል ጥቅም ላይ የሚውሉ መሳሪያዎችን አይተናል። በክፍል 2 ትዕይንትን ለማብራት ደረጃ በደረጃ ሂደቶችን እና ለአንድ ርዕሰ ጉዳይ ከተለያዩ ቅጦች ወይም ስታይል እና የመብራት ቅንጅት ወይም ደግሞ በእንግሊዘኛው ላይቲንግ ሴታፕን ጨምሮ እንመለከታለን። ርዕሰ ጉዳይ ወይም ሰብጀክት ርዕሰ ጉዳይን ለማብራት ብዙ መንገዶች አሉ። ነገር ግን ሁሉም ትኩረት ማድረግ ወደምንፈልግበት ዓላማ ይመጣል። ርዕሰ ጉዳዩ ምንድነው የሚሰማው? በዚህ ቅስፈት ታዳሚዎች ስለዚህ ገጸ ባህሪ ምን እንዲረዱልን እንፈልጋለን? ይህ ፍላጎት ወይም ዓላማ የመብራት ምርጫዎቻችንን ይመራል ወይም ይወስናል። እና ርዕሰ ጉዳይን ለማብራት ስፍር ቁጥር የሌላቸው መንገዶች ቢኖሩም በጣም ተወዳጅ የሆኑትን ዘዴዎች አንስተን እናያለን። ርዕሰ ጉዳይን ለማብራት በጣም የተለመደው መንገድ 3 ፖይንት ላይቲንግ ነው ሊባል ይችላል። በርዕሰ ጉዳይ ላይ የሚያርፉ 3 የብርሃን ምንጮች አሉት። ኪላይት ወይም ቁልፍ ብርሃን፣ ፊል ላይት አሊያም ብርሃን መሙላት እና ባክላይት ወይም የኋላ መብራት ናቸው። ኪላይት ዋናና ጠንካራው ብርሃን ነው። ፊል ላይት በኪላይት የተፈጠረውን ጥሎች ያሳሳል። በ3 ፖይንት ላይት አቀማመጥ ውስጥ የመጨረሻው ብርሃን ባክላይት ነው። ይህ ብርሃን ከጀርባ ወደ ርዕሰ ጉዳይ ያበራል እና በርዕሰ ጉዳይ ጠርዝ ዙሪያ የብርሃን ጠርዝን ይፈጥራል። ርዕሰ ጉዳይን ከበስተጀርባ ይነጥላል። ፊል ላይት ብዙውን ጊዜ ያነሰ ጥንካሬና የበለጠ የተበታተነ ብርሃን ነው። በሎ ኪላይት የብርሃን መጠን ምንም እንኳን ጠንካራ የሆነ የሰው ምስልን ማሳየት የሚችል ትዕይንትን ለመፍጠር ቢያስችለንም ፊል ላይቱ ግን በተመሳሳይ ደካማ ይሆናል። ወይም ደግሞ ፊል ላይት ያንን በጭራሽ ላይሰራ ይችላል። ሃይኪ ከፍተኛ ብርሃን ወይም ሎኪ ዝቅተኛ ብርሃን በአንድ ላይ የያዘ ምስል በሚፈጠርበት ጊዜ ፊል ላይት በጥንካሬው ወደ ኪላይት ቅርብ ይሆናል። ኔጌቲቭ ፊል ላይት የጠለቀ ጥላዎችንና የበለጠ ንጽጽርን ለመፍጠር ብርሃንን የሚስብ እንደ ጥቁር ቦርድ ወይም ጨርቅን በመጠቀም በአንድ ርዕሰ ጉዳይ ላይ ብርሃንን ለመቀነስ የሚያገለግል ዘዴ ነው። ብርሃንን ከመጨመር ይልቅ ያልተፈለገ ብርሃንን ያስወግዳል። የንጽጽር ጥምረት ወይም ኮንትራስት ሬሾ በምስል አሊያም ትዕይንት በብሩህና በጨለማ ክፍሎች መካከል ያለውን መጠን የሚያሳይ ነው። በአጠቃላይ ኮንትራስት ሬሾ በአንድ ምስል ውስጥ በብርሃንና በጥላ መካከል ያለውን ልዩነት ያመለክታል። ፊል በአንድ ትዕይንት ውስጥ የሚገኝ ስሜት ላይ ተጽዕኖ ለማድረግ ያስችላል። ባክላይት የባክላይት አይነቶች ኤጅ ላይት ወይም ኪከርስን ያካትታሉ። በአንድ የተወሰነ ርዕሰ ጉዳይ ላይ የሚያተኩሩ ናቸው እና ሄር ላይት ብዙውን ጊዜ በፀጉር ውስጥ ድምቀቶችን ለመፍጠር በርዕሰ ጉዳይ ጭንቅላት ላይ ይሆናሉ። ካች ላይት አንዳንድ ጊዜ አይ ላይት በመባል የሚታወቁት መብራቶች በአይኖች ውስጥ ጥቃቅን ነጸብራቆችን ይጨምራሉ። የተወሰነ ህይወትና ጥልቀትን ለመፍጠር የሚረዱ ብርሃኖች ናቸው። በዚህ ትዕይንት ከግራንድ ቡዳፔስት ሆቴል ዳይሬክተር ዌስ አንደርሰን እና ሲኒማቶግራፈር ሮበርት በሁለት ርዕሰ ጉዳዮች ላይ የተንጠለጠለ ትልቅ ኪላይትን ይጠቀማሉ እና አንዳንድ የጀርባ ብርሃን በሩቁ ፕራክቲካል ሆነው የቀረቡ አሉ። ከበርካታ ደብዛዛ ባክላይት ጋር የተበታተነ ኪላይትን በመጠቀም ለስላሳ ብርሃን ወይም ሃይኪ ኢሜጅን ይፈጥራሉ። ሃይኪ ኢሜጅ በአጠቃላይ ብሩህ ነው። በጣም ጥቂት ጥላዎችና ሎ ኮንትራስት ሬሾ አለው። ንጹህ፣ ለስላሳ ወይም አስደሳች ስሜትን ለመፍጠር ያገለግላል። ነገር ግን በአቶም ሙስጠፋ ላይ ያለው መብራት ይለወጣል። በታሪክ ውስጥ ለውጥን የሚያመለክት የብርሃን ሂደት ነው። ኪላይት ደብዝዟል።
እና አሁን ፊል ላይት ኪ ሆኖ ወይም ዋና ብርሃን ሆኖ ይመጣል። ከአቶ ሙስጠፋ ጀርባ ሄር ላይት ያበራል። ምናልባት በግድግዳው ላይ ባለው ተግባራዊ መብራት ተነሳስቶ ሊሆን ይችላል። የእነዚህ መብራቶች የተለያዩ ጥምረትና ዝግጅቶች በብዛት ጥቅም ላይ የሚውሉ የርዕስ ብርሃን ቅንጅቶችን ይፈጥራሉ። ሬምብራንት ላይቲንግ በስሪ ፖይንት አቀማመጥ በኩል ሊገኝ ይችላል። የኪ ላይትን በትንሹ ከፍ በማድረግና ፊል ላይትን ማደብዘዝ፣ በጨለማው የርዕሰ ጉዳይ ፊት ላይ በብርሃን ሶስት ማዕዘንን መፍጠር። ሬምብራንት በርዕሰ ጉዳዮቹ ላይ በተጠቀመው ግለሰብ ስም ተሰይሟል። በተርፍ ላይ ወይም ፓራሜንት ላይት በመባል የሚታወቀው ሁለት መብራቶችን ብቻ ነው የሚጠቀመው። በሃይ አንግል ላይ በቀጥታ ከርዕሰ ጉዳዩ ፊት ለፊት የተቀመጠ ኪ ላይትን ያሳያል። በአንድ ርዕሰ ጉዳይ አፍንጫ ስር የቢራቢሮ ቅርጽ ያለው ጥላን ይፈጥራል እና ብዙ ጊዜ ለማራኪ ቀረጾች ጥቅም ላይ ይውላል። የጉንጭ አጥንትን ማድመቅና ጉድለቶችን ማለስለስ ይችላል። የሉፕ ላይቲንግ ተመሳሳይ አቀራረብ አለው። ነገር ግን ብርሃኑ በ45 ዲግሪ ማዕዘን ላይ ከርዕሰ ጉዳይ ፊትና ከአይናቸው መስመር በላይ ብቻ ተቀምጧል። የሉፕ ላይቲንግ የአንድን ርዕሰ ጉዳይ ፊት ለማርዘም ሊጠቅም ይችላል። ስለዚህ ብዙውን ጊዜ ሞላላ ቅርጽ ፊቶች ባሏቸው ተዋናዮች ላይ ጥቅም ላይ ይውላል። እንዲሁም ያለ ፊል ላይት የአንድን ርዕሰ ጉዳይ ግማሹን የሚመታ ኪላይትን የሚያመለክት ስፕሊት ላይቲንግ አለ። አስገራሚ ምስሎችን በመፍጠር ሚስጥራዊ ስሜትን በተመልካቾች አይምሮ ላይ ያስቀምጣል። በተጨማሪ ኦቨርሄድ እና አንደር ላይቲንግ አለ። አይንን ለመደበቅ ኦቨርሄድ ወይም ቶፕ ላይቲንግ መብራቱን በተዋናይ ራስ ላይ ያስቀምጣል። እና አንደር ላይቲንግ ከርዕሰ ጉዳዮች በታች የብርሃን ምንጭን ያስቀምጣል። በጥንታዊ አስፈሪ ፊልሞች ውስጥ አንደር ላይቲንግ ይታያል። ፊት ላይ ከተፈጥሮ ውጭ የሚመስሉ ጥላዎችን ለማምጣት ጥቅም ላይ ይውል ነበር። ሁለቱም አቀራረቦች ተለይተው የሚታወቁ ጥላዎችን ይፈጥራሉ እና የአንድን ርዕሰ ጉዳይ ፊት የአጥንት መዋቅር ላይ አጽንዖት መስጠት ይችላሉ። ግን በእርግጥ አንዳንድ ቀረጾች በርካታ ርዕሰ ጉዳዮችን ሊይዙ ይችላሉ። ከአንድ በላይ ገጸ ባህሪ ባለበት ሲኒማቶግራፈር ሲቀርጽ ትኩረታችን የት መሆን እንዳለበት ማጤን ይኖርበታል። ሁሉም ርዕሰ ጉዳዮች እኩል አስፈላጊ ናቸው ወይም አንድ አሊያም ሁለት ጎልቶ እንዲታዩ እንፈልጋለን? ብዙ ጊዜ ሲንግል ሰብጀክት አጠቃላይ ደንቦቹ ብርሃን ርዕሰ ጉዳዮችን ማብራትን ያመለክታል። ብዙውን ጊዜ በፍሬም ውስጥ ያለው እያንዳንዱ ርዕሰ ጉዳይ በፊታቸው ላይ ኪላይት ይኖረዋል። ብርሃንን ለመመጠን ፊል ላይትን ይጠቀማል እና እነሱን ከበስተጀርባ የሚለያቸው ባክላይት አለ። ይህ ማለት ግን እያንዳንዱ ትዕይንት የራሱ 3 ፖይንት ላይቲንግ ያስፈልገዋል ማለት አይደለም። ብሎኪንግ እና የብርሃን አቀማመጥን በማስተካከል አንድ ብርሃንን ለሁለት ወይም ከዛ በላይ ለሆኑ ገጸ ባህሪያቶች እንደ ኪላይቱ መጠቀም ይቻላል፣ ወይም ለአንድ ገጸ ባህሪ ኪላይት እና ለሌላው ፊል ላይትን መስጠት። ተመሳሳይ ቴክኒክ ክሮስ ኪ ላይቲንግ ተብሎ ይጠራል። ባክ ክሮስ ላይቲንግ ከተዋናዮቹ በስተጀርባ ያሉትን መብራቶች አቀማመጥ የሚወክል ሲሆን ለአንዱ ገጸ ባህሪ እንደ ኪላይት እና ለሌላው ባክላይት ይሆናል። ይህ በተለይ ለብዙ ካሜሮችና የተወሰነ ቁጥር ላይት ላላቸው ፕሮጀክቶች ጠቃሚ ነው። ማንዲ ዋከር ነገሮችን አንድ እርምጃ ወደፊት ወሰደች። የእርሷን ስብስቦች በ360 ዲግሪ ቀድሞ በማምራት ከብዙ እንቅስቃሴ ጋር መስራት ስለፈለገች በአንድ ጊዜ ለብዙ ርዕሰ ጉዳዮች ብሎኪንግም በጥንቃቄ የታሰበበት የመብራት አቀማመጥ ነበር። በአንድ ጊዜ ለሚንቀሳቀሱ ለብዙ ርዕሰ ጉዳዮች ብሎኪንግን ጨምሮ በጥንቃቄ የታሰበበት የመብራት አቀማመጥ ነበር። ነገር ግን መብራቱ የተቀመጠና የማይንቀሳቀስ ብቻ እንዳይሆን ተንቀሳቃሽ የኤልኢዲ መብራቶችን ተጠቅማለች። መብራትን በተመለከተ ርዕሰ ጉዳዮችን ብቻ ማሰብ የኛ የጦርነቱ ግማሽ ሂደት ብቻ ሊሆን ይችላል። ቦታም ማብራት የበለጠ ውስብስብ ቅንብሮችን ሊያካትት ይችላል። በደርዘን የሚቆጠሩ የተለያዩ የብርሃን ምንጮች ቢያስፈልጉ እንኳን ግን ሁሉም በዚህ ጥያቄ ላይ ይመሰረታሉ። ምን አይነት ስሜት ለመፍጠር እየሞከርን ነው? የሲኒማቶግራፈር ባለሙያዎች አብዛኛውን ጊዜ ብርሃናቸውን በቦታው ላይ ለመመስረት ይፈልጋሉ። አንዳንድ ጊዜ የበለጠ ስታይል ያለው ብርሃንን ለመፍጠር ይጠቅማል። ሌላ ጊዜ በተፈጥሯዊ ብርሃን ከእውነታው ጋር የበለጠ ይጣበቃሉ። ለተለያዩ ቦታዎች አንዳንድ አቀራረቦች እንመልከት። በቀን በውጪ ከሚደረጉ ቀረጾችን ጀምር።
በቀን ውጫዊ መብራቶችን መጠቀም አስቸጋሪ ሊሆን ይችላል። ብዙውን ጊዜ ሲኒማቶግራፈር በፀሐይ ሁኔታ ላይ ፍላጎታቸውን ይመሰርታሉ። ነገር ግን ሁል ጊዜ ፀሐይ እኩል ብርሃኗን አትሰጥም። ጎልደን ሃወር ወይም በወርቃማ ሰዓት ውስጥ ያለው ብርሃን እኩለ ቀን ላይ ካለው መብራት በጣም ያነሰ ነው እና ስለዚህ ከቤት ውጪ ቀረጻ ሲካሄድ ፕሪ ፕሮዳክሽን ላይ የቀኑን ጊዜ በደንብ ማወቅና መገንዘብ ያስፈልጋል። ለአብዛኞቹ ሲኒማቶግራፈሮች ከፀሐይ ጋር መቅረጽ በቀጥታ በአንድ ርዕሰ ጉዳይ ፊት ላይ ከፍተኛ የሆነ ብርሃንን ያመጣል። ስለዚህ ብዙውን ጊዜ ርዕሰ ጉዳዮች ጀርባዎቻቸውን ለፀሐይ ሰጥተው ይቀመጣሉ። ያም ፊታቸውን ይበልጥ ለስላሳ እንዲሆን እና ፀሐይን እንደ የጀርባ ብርሃን ለመጠቀም አመቺ ያደርገዋል። በአማራጭ በትልልቅ ስብስቦች ላይ ግዙፍ ስክሪን ዲፊውዘር ስራ ላይ ሊውል ይችላል፣ ወይም ከመጠን በላይ መጋለጥን ለማስወገድ ፀሐይን ሙሉ ለሙሉ ያጠፋል። ሲኒማቶግራፈር ጋቪን እንዳብራራው ፀሐይ ሁል ጊዜ ላትተባበር ትችላለች። በጣም አስቸጋሪው ነገር የመተንበይ እጥረት ነው ብዬ አስባለሁ። እኔ እንደማስበው ወጥነት ያለው ከሆነ ወጥነት ብቻ እንዲኖረው ፈልጋለሁ። ፀሐያማ ከሆነ ፀሐያማ መሆን አለበት፣ ደመናማ ከሆነ ደመናማ ሆኖ እንዲቆይ ፈልጋለሁ። በፀሐይ ብርሃን ውስጥ የሚከሰትን ትዕይንት እንመልከት። በካሲኖ ፊልም ሲኒማቶግራፈር ሮበርት ከበረሃው ፀሐይ ጋር መታገል ነበረበት። መጀመሪያ ላይ ሮበርት ፀሐይን እንደ የጀርባ ብርሃን መጠቀም ፈልጎ ነበር። ነገር ግን ማርቲን ስኮርሴሲ ኢምፕሮቫይዜሽን ለመያዝ በአንድ ጊዜ 2 ካሜራዎችን በመጠቀም ቦታውን ለመቅረጽ ፈለገ። በፊልም ውስጥ ኢምፕሮቫይዜሽን ማለት ተዋናዮቹ ስክሪፕቱን ከመከተል ይልቅ በድንገት ውይይት ወይም ድርጊት ራሳቸው ሲፈጥሩ ነው። ያም በትዕይንቱ ተፈጥሯዊነትን፣ አስገራሚነትንና ትክክለኛነትን ይጨምራል። ስለዚህ የሮበርት እቅድ ውድቅ ሆነ። ገጸ ባህሪው ሳም በቀጥታ በፀሐይ ውስጥ እያለ ኒኪ ብቻ ባክላይት ያገኛል። You said I'm bringing heat on you? I gotta listen to people because of your You're ordering me out? You better get your own fucking army, pal. I didn't do anything. I didn't know. ሮበርት እንደሚለው ውጤቱ እጅግ የበለጸገ እይታ ነበረው። የበረሃውን ሰማያዊ ሰማይ በመጠቀም ከሞላ ጎደል ነጭን በመጨመር የደረቀ ሐይቅና የመሬት ገጽታ ስሜት ጠንካራ ንጽጽርን ፈጥሯል። በዘ ሪቨናንት ፊልም የፎቶግራፈር ዳይሬክተሩ ኢማኑኤል የካናዳ ክረምት ዝቅተኛን ፀሐይ በተቻለ መጠን በተፈጥሮ ብርሃን ለመቅረጽ ተጠቅሞበታል። ይህንን ለማድረግ በዲጂታል ካሜራ ኤሪ አሌክሳ ኤም እና ኤክስቲ ተጠቅሟል። ይሄ ሁል ጊዜ ከሚለዋወጥ ብርሃን ጋር የበለጠ ተለዋዋጭነትን ለማምጣት አስችሎታል። ኢማኑኤል የመብራት ስልቱ ሙሉ በሙሉ የተወሰደው በቀኑ ሰዓት ላይ ነው። ከምሽቱ 1 ሰዓት ላይ በእኛ አቆጣጠር ጠራራ ፀሐይ አይኖርም። ነገር ግን በዛ ሰዓት በመቅረጽ በከባቢ አየር ውስጥ ማንኛውንም ፍላጎት ማሳየት አንችልም። ነገር ግን ማታ 11 ሰዓት ተኩል ላይ ፀሐይ ከተራራ ጀርባ ስትደበቅ ተመሳሳይ ሁኔታ ታገኛለህ። በምስል ውስጥ ምስጢራዊነትን እንድትፈጥር ያግዛል። በዘ ሪቨናንት ሲኒማቶግራፈሩ እንደሚያሳየው ውጪ በሚቀረጽበት ጊዜ ፀሐይን ለመዋጋት ግዙፍና ውድ መብራቶች አያስፈልጉም። በፊልሙ ትዕይንት ላይ የተለያዩ ጥቅሞችን ለማሳካት ቦታና ጊዜን ከተጠቀምን ፀሐይ የሥራችን አንድ አካል በመሆን ታግዘናለች። ነገር ግን ይሄ በምሽት ውጫዊ ክፍሎች ሲቀረጹ አይሰራም። ከቤት ውጪ በሚቀረጽበት ጊዜ ሲኒማቶግራፈር ባለሙያዎች ከተፈጥሮ ውጪ የሆኑ ብሩህ የማይመስል ብርሃንን መፍጠር ይፈልጋሉ። ነገር ግን በጣም ትንሽ ብርሃን ወደ ካሜራ ሴንሰሩ እንዳይደርስ አንደር ኤክስፖዠርን ያስወግዳሉ። ምክንያቱም ትንሽ ብርሃን ካሜራውን ካገኘው ምስሉ በጣም ጨለማ ይሆናል። ጥላዎችንም ማካተት አይችሉም። እርግጥ ነው የምሽት ውጫዊ ገጽታዎች የተለያዩ ቅርጾችን ሊወስዱ ይችላሉ። ከጨለማ ደን ጫጫታ ወደ በዛበት ከተማ፣ በገጠር አካባቢ ሲኒማቶግራፈር ብዙውን ጊዜ ቤዝ ላይቶችን ያዘጋጃሉ። በጥቁር ጥላዎች ውስጥ ምንም ነገር እንደማይጠፋ የሚያረጋግጡ አቅጣጫዊ ያልሆኑ ብርሃኖችም አሉ። እነዚህ የብርሃን ምንጮች የቀለም ባለሙያዎች በድረ ምርት ውስጥ ጥላዎች ላይ የበለጠ ቁጥጥር እንዲኖራቸው ያስችላል። የጨረቃ ብርሃንን ለማግኘት ዲፒዎች ብዙ ጊዜ ሙን ኪዩብስን ይጠቀማሉ። በከባድ ዲፊውዘር የተሞላ ትልቅ ሳጥን ነው። ወይም ለትልቅ ቦታ ሞስኮ ላይትን ሊጠቀሙ ይችላሉ። የጨረቃ ብርሃንን ማስመሰል ማለት ለመብራቶች ቀዝቃዛ የቀለም ሙቀትን መስጠት ማለት ነው። የጨረቃ ብርሃን
ወደ 4100 ኬልቪን ይደርሳል። አንድ ሲኒማቶግራፈር ከበስተጀርባ ያሉ አንዳንድ አካላት ይበልጥ እንዲታዩ ከፈለገ ልዩ ነገሮችን መጠቀም ይችላል። በፍሬም ውስጥ የተደበቁ ትናንሽ መብራቶችን ማሳየት። አብዛኛውን ጊዜ ሶፍት ላይት ወይም ለስላሳ ብርሃን በርዕሰ ጉዳዮች ላይ ይሰራል። ነገር ግን አልፎ አልፎ ተጨማሪ የአቅጣጫ መሳሪያዎችን ይበልጥ ስታይል ላለው ገጽታ ጥቅም ላይ ሊውሉ ይችላሉ። ይህ ፊልም በምሽት ውጫዊ ትዕይንቶች ላይ በእጅጉ ያተኩራል። ለስላሳ የጨረቃ ብርሃን እይታ ለማምጣት የፎቶግራፈር ዳይሬክተሩ ቼቭ ሶፍት ቦክስን ከ18 ስካይ ፓናል 360 ኤስ ጋር በማጣመር ይጠቀማል። ከዚያም ሰራተኞቹ 20 አንግልን ለማምጣት በ80 ጫማ ከፍታ ላይ በሚገኝ ክሬን ላይ መብራቶችን ያስቀምጣሉ። ለኪ ላይት ብዙ ጊዜ ባሎንን ይጠቀማሉ። ጨረቃን የሚመስል የሳያን ቀለምን ለማግኘት በብርሃን ላይ ያለው የቀለም ሙቀትን ከ6000 እስከ 8000 ኬልቪን መካከል ተቀምጧል። ይሄ ጥልቀት ያለው ሰማያዊ ቀለምን ያስገኛል። ብዙ ቀረጾች የእሳት መብራቶችን ተጠቅመዋል። እንዲሁም በዚህ ፊልም አዘጋጁ የእሳቱን የተፈጥሮ ሙቀት ከታንግስተን እና ካንድስላይት መብራቶች ጋር አቀላቅሎ ይጠቀማል። ከእሳት ነበልባል ጋር የሚጣጣም ሞቅ ያለ የቀለም ሙቀት አላቸው። ነገር ግን አዘጋጁ ሰማያዊ የጨረቃ ብርሃን በእነዚህም ቀረጾች ውስጥ እንደማይጠፋ አረጋግጧል። ሰማያዊን ወደ ጭስና ጥላዎች ውስጥ ይጨምራል። ነገር ግን የምሽት ቀረጾችን ለመስራት በትላልቅ የብርሃን መሳሪያዎች ላይ መተማመን የለብንም። በዘ ዊች ሮበርት ኢገርስ እና ጂፒ ጃረን በዲጂታል ካሜራ አሪ አሌክሳ ፕላስ 4x3ን በመጠቀም በጣም ጨለማ በሆኑ ሁኔታዎች ውስጥ ለመቅረጽና የተፈጥሮን የጨረቃ ብርሃንን ለመጠቀም መርጠዋል። በቀረጻ ውስጥ የተገኙ ማንኛውም ጥሎች ወደ አስፈሪነት ይለወጣሉ። ነገር ግን ሁል ጊዜ ውጭ አይቀረጽም። በቀን ውስጣዊ ወደ ሆኑ ቦታዎች የሚመሩን ትዕይንቶች አሉ። ወደ ውስጥ መቅረጽ ብዙን ጊዜ በብርሃን ላይ የበለጠ ቁጥጥር ማድረግ ማለት ነው። ሰው ሰራሽ መብራቶች ሁል ጊዜ ሊጠፉ ይችላሉ። ይሄ ማለት ማብራቱ ብዙን ጊዜ መነሻ ወይም የተቀመጠበት ቦታ የበለጠ ግልጽ ሊሆን ይችላል። በቤት ውስጥ ሲሆን ተመልካቾች ሰው ሰራሽ ብርሃኖችን ስለሚጠብቁ ሲኒማቶግራፈር ተግባራዊ ነገሮችን መጠቀም ይችላል። በፍሬም ውስጥ የሚታዩ መብራቶች። በዚህ ምክንያት የብርሃን ጥራትና ምንጭ ቀን ቤት ውስጥ በሚሰሩ ትዕይንቶች በከፍተኛ ሁኔታ ሊለያይ ይችላል። እንደዚህ ባሉ ፊልሞች ላይ በመስኮት በኩል ከሚታመኑ ምንጮች የመጡ ብርሃኖች እናያለን። ግን ደግሞ እንዲሁ የውጭ ብርሃን እምብዛም ወደሌለባቸው ትዕይንቶችም ሊወስደን ይችላል። ዘ ዌል ዲፒ ማቲው የፊልሙን እና የዋና ገጸ ባህሪውን አስከፊ ስሜት ለማዛመድ ውስጡን በትንሹ ማብራት ይመርጣል። በዝቅተኛ ብርሃን በአይሶ 2500 መቅረጽ በሚችል ይህም በዋናነት ተግባራዊ መብራቶችን በመጠቀም እንዲበራ አስችሎታል። እነዚህ ፕራክቲካል ላይቶች እንደ ፊልም መብራቶች ብዙ ብርሃን የማይሰጡ ናቸው። ፕራክቲካል ላይትን በመጠቀም ከወለሉ ስር እየበራ አብዛኛው የቤቱ ክፍል በጥላ ውስጥ እንዲሆን አደረገ። No, without this thing. Just stand up and walk over here. I can't really. Shut up! Come over here. ይህ በእንዲህ እንዳለ ሮጀር ዲከንስ ምንም የቤት ውስጥ መብራቶች ሳይኖሩ በቀን የውስጥ ክፍሎችን ይቀርጻል። በዚህ ትዕይንት ከሲካሪዮ ውስጡን በመስኮቶች በኩል ብቻ አብርቷል። የመብራት ስልቶች በምሽት የውስጥ ክፍሎች ሲቀረጹ ይለወጣል። በመስኮቶች ውስጥ ምንም ፀሐይ ስለሌለ የውስጥ የምሽት መብራት በሰው ሰራሽ ብርሃን ላይ የበለጠ ያተኩራል። የውስጥ ብርሃን ብዙ መልክ ሊኖረው ይችላል። በባሪ ለንደን ውስጥ ካለው ሞቃታማ ብርሃን በቻንግ ኪንግ ፊልም ኤክስፕረስ ውስጥ ወዳለው የገረጣ ፍሎረሰንት ሊወስደን ይችላል። በዚህ ምድር ቤት ትዕይንት ውስጥ የውጭ ብርሃን በጣም ትንሽ ነው። Erik, mon chéri, das sind die Freunde, auf die ich gewartet habe. Bitte gib ihm alles, was sie möchten. Wovon er was mag? ሲኒማቶግራፈር ሮበርት ሪቻርድሰን የታንግስተን አምፖሎችን ከጣሪያው ላይ በማንጠልጠል በሁለት የሙስሊን ሽፋኖች የተበተኑ የመነሻ መስመሮችን ፈጠረ። በስፍራው ላይ ያለው ውጥረት እየተባባሰ ሲሄድ መብራቱ በጣም በሚያስደንቅ ሁኔታ ያድጋል። ሮበርት ፓርክ ከፍተኛ መብራቶችን አክሏል።
እና የኋላ መብራቶች የበለጠ ጥብቅና አቅጣጫዊ ናቸው። ከላይ የሚመጣው ኃይለኛ ብርሃን የቀረጻ ንጽጽርን ወደ ትዕይንቱ ይጨምራል እና ባክላይቱ ወይም የጀርባው ብርሃን ተዋናዮቹ ከጀርባዎቻቸው የበለጠ እንዲለዩ አስችሏል። And what would that be? Stiglitz. See auf Wiedersehen to your Nazi boss. በጭሱ በኩል የበለጠ አቅጣጫ እየሆነ ይሄዳል። በብርሃኑ ላይ ቀስ በቀስ በሚመጣ ለውጥ ሮበርት የትዕይንቱን አስደናቂ ቃና ማሻሻል ችሏል። በአይስ ዋይድ ሸት ፊልም ላይ ዳይሬክተሩ ስታንሊ ኩብሪክ እና ሲኒማቶግራፈሩ ላሪ ስሚዝ ስታይል ያለው ገጽታን ለመፍጠር የመስኮት ብርሃንን ለመጠቀም መርጠዋል። በቀለም ሙቀት ውስጥ ልዩነታቸውን በመጨመር በውስጣዊ ብርሃንና በጨረቃ ብርሃን መካከል ያለውን ልዩነት አጋነው ያመጣሉ። አብዛኞቹ የውስጥ የምሽት አፓርታማ ትዕይንቶች በተግባራዊ መብራቶች በርተዋል። በተፈጥሮ ሞቃት የቀለም ሙቀት አላቸው። ይህ ብርቱካናማ ብርሃን በመስኮቱ ከገባው ሰማያዊ ብርሃን ጋር ተቃርኖ አለው። ላሪ እንዳብራራው የተጠቀምንበት ሰማያዊ ቀለም በጣም የደመቀ ነበር። ከተፈጥሮ የጨረቃ ብርሃን የበለጠ ሰማያዊ ሆኗል። ግን ስለዚያ ምንም ግድ አልሰጠንም። ማራኪ ቀለም ብቻ ስለሆነ መረጥ ነው። ሰማያዊውን ቀለም ግላስ አርክ ይሰራል። እነዚህ መብራቶች እንዲሁ አቅጣጫዊ ነበሩ እና ቲፍን LC1 ፊልተርን በመጠቀም ጠንካራ ጨረሮችን ፈጥሯል። ሁለቱም የካሜራ አካላት የውስጠኛውን ብርሃን ለስላሳ ለማድረግ ሰርተዋል። ላሪ የቀለም ንጽጽርን በትዕይንት ውስጥ ጨምሯል። በተፈለገው ቀለም ላይ በመመስረት ሰማያዊ የቻይናውያን መብራቶችን ይጠቀማል፣ ወይም ደግሞ የበለጠ እንዲሞቁ ያደረጋቸውን ተግባራዊ መብራቶችን ያደበዝዝ ነበር። ላሪ እንዳብራራው አብዛኛው ፊልም በሁለቱም ጽንፍ ላይ ነው። በጣም ሙቅ ወይም በጣም ሰማያዊና ቀዝቃዛ ነው። ኩብሪክ እና ላሪ በአይስ ዋይድ ሸት ላይ የሰሩት ስራ የምሽት የውስጥ ክፍሎች በጣም የተለያዩ የቀለም ቤተስዕል ሊኖራቸው እንደሚችል ማሳያ ነው። ሁሉም በክፍሉ ተፈጥሮና በተፈለገው ውጤት ላይ የተመሰረተ ነው። Bill, I have seen one or two things in my life, but never. እርግጥ ነው በዚህ ቪዲዮ ውስጥ ካስቀመጥናቸው ሁሉም ደንቦች የተለዩ ሁኔታዎች አሉ። የሲኒማቶግራፈር ባለሙያዎች ህጎችን በመጣስ አዳዲስ ነገሮችን ያመጣሉ። ደንቦችን ማክበር አሊያም አለመከተል ሁለቱም መብት ነው። ውጤቱ ነው የሚወስነው። መብራት በማንኛውም ፊልም ውስጥ በጣም አስፈላጊ ከሆኑ ነገሮች አንዱ ነው። ከርዕሰ ጉዳይ ወደ ርዕሰ ጉዳይ ታሪክን ለመንገር በትክክለኛ የብርሃን መሳሪያዎች ማዋቀር አንድን ቀረጻ ከጥሩ ወደማይረሳ ሊለውጠው ይችላል። ከታች ባለው የኮመንት ሴክሽን ውስጥ የእናንተን ተወዳጅ የሆኑ የብርሃን ምሳሌዎችን ብታጋሩን በጣም ደስ ይለኛል። ስለ ፊልም ማወቅ ለሚፈልጉ ሰዎች በቀላሉ ይሄ ቻናል እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዛሬ ይሄው ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። አመሰግናለሁ።